እዚህ ምስሉ ላይ የምትመለከቱት ግለሰብ ሁላችሁ የምታውቁት ብዙዎቻችሁ በደማቅ ፈገግታውና ለየት ባለ አቀራረቡ የምታደንቁት የመዝናኛ ፕሮግራም አቅራቢው ቴዎድሮስ ካሳሁን ተክሌ ነው። እርግጥ ነው ዛሬ እንዲያጣ የነጣ የመሰለ የተጎሳቆለ አካሉን ላየ ሰው እውን ይሄ እንዲያ የለበሰው ሁሉ የሚያምርበት ሽቅርቅሩ ፈገግታው የተለየ የሆነው ቴዎድሮስ ነውን ብሎ መጠየቁ አያስኮንንም። እውነት ነው። ትላንት እንዲያ ተውቦና ተሽቀርቅሮ በየቴሌቪዥን ጣቢያው ላየው ሰው የቴዲ የዛሬው መልኩና አካላዊ ሁኔታው እጅጉን ሊያስደነግጠው ይችላል። ያም ቢሆን ግን የቴዲ አሁናዊ ሁኔታ እንዳያችሁት ነው። በቃ ሕይወት እንዲህ ነች። በሙደቅ በመነሳት መካከል ያለች ቀጭን ጠንካራ መስመር። ስኬትና ውድቀት በሕይወት መስመር ላይ ጎን ለጎን መሳ ለመሳ ሆነው የሚታዩባት አንዷ ክስተት ነች። አንዳንድ ጊዜ ስኬት ሲቀድም ውድቀት ትከተላለች። ደግሞ ውድቀት ስትቀድም ስኬትም እንዲያ አብራ ከስር ከስር ለመቅደም ትሮጣለች። በቀጭኗ መስመር ላይ የሚሮጠው ሰው እግር ጥንካሬና ብርታት፣ እልፍ ሲልም ጽናት ደግሞ ስኬትን ያበረታታል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን ላይ እንደጠቀስንላችሁ የመዝናኛ ፕሮግራሞች አቅራቢውና ብዙዎች በብቃቱም በውብ ፈገግታውም የሚያደንቁት ቴዎድሮስ ካሳሁን ተክሌ ከብዙ ቀናት መጥፋት በኋላ ወደ ማህበራዊ ሚዲያው ብቅ ብሎ በሕይወቱ ውስጥ ስለገጠሙት እጅግ አደገኛና አስከፊ ሁኔታዎች ዘርዝሮ ሲያበቃ እነሆ አገዙኝ ሲል የተማጽኖ ቃሉን ወደ እናንተ አቅርቧል። ይህም በተመለከተ የገጠመውንና የሆነውን ነገር እርሱ ያለውን ወደ እናንተ ይዘን እንቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ጊዜ ሚዲያን ተከታተሉልን። በቆይታችሁም ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አምናት ኦኬ ጋይስ አምናት ኦኬ። ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ቴዎድሮስ ካሳሁን ተክሌ በኢቢኤስና በፋና ቴሌቪዥኖች በስፋት ይታወቃል። የፋና ላምሮት የድምፃውያን ውድድርን በራሱ ቀለምና በራሱ ፈጠራ መሰናዶውን በብቃት ሲመራ አይተነዋልም ሰምተነዋልም። ቴዎድሮስ የፋና ላምሮት የመጀመሪያው የመድረክ አስተዋቂ ነበር። ፋና ላምሮትን ከምዕራፍ 1 እስከ ምዕራፍ 4 ያሉትን የመጀመሪያውን የአሸናፊዎች አሸናፊ ውድድር በብቃት ሲመራ ተስተውሏል። ቴዲ ከሰሞኑ ቴደል በተሰኘ በራሱ የዩቲዩብ ቻናል ላይ ብቅ ብሎ በአሁኑ ሰዓት ያለበትን ሁኔታ በዝርዝር ጠቅሶ መላው የኢትዮጵያ ሕዝብ እንዲያግዘው የእርዳታ ጥያቄ አቅርቧል። 2 ልጆቹን በኪራይ ቤት ጥሎ ጸበል ቦታ የሚገኘው ቴዲ ስለ ሁኔታው እንዲህ ሲል ነበር በራሱ አንደበት የገለጸው። በያላችሁበት ሰላምታ ይድረሳችሁ። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። ቴደል ቲዩብ በተባለው የዩቲዩብ ቻናሌ ላይ የተለያዩ ነገሮችን ስሰራ ከመቆየቴ በላይም ሁላችሁም እንደምታውቁት ከዚህ በፊት ደግሞ በተለያዩ የቴሌቪዥን ጣቢያዎች ላይ የተለያዩ ስራዎችን ለመስራት ሞክሬያለሁ። ያም ቢሆን ግን በተለያዩ ጊዜያት አንዳንድ ነገሮች ይሰሙኛል። ወዳጆቼ አሁን ጥሩ ላይ አይደለሁም። ጋይስ አምኖት ኦኬ እና እንደነገርኳችሁ በተለያዩ ጊዜያት የተለያዩ ስራዎችን ለመስራት እየሞከርኩ ነበር። ያም ቢሆን ግን እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ በሚል ሁኔታ ውስጥ ነበር ያሳለፍኩት። ከቅርብ ጊዜ ወዲህ እንደተረዳሁት ከሆነ እንዲህ ያለው ነገር የተከሰተብኝ ያለ ምክንያት አልነበረም። የተረዳሁት ነገር ቢኖርና ከዚህ ቀደም ለማንም ያልተናገርኩት ነገር የውስጥ ጭንቀት ወይም ስትረስ ነገር ነበረብኝ። ከምን እንደመጣብኝ ግን እስካሁን እርግጠኛ አይደለሁም። የተለያዩ ቦታዎች ላይም በምሰራበት ወቅቶች ላይ ድንገት ሳልናገር ዝም ብዬ ከስራ የምቀርበት ሁኔታዎችም ነበሩ። ከነዛም ውስጥ አንዱ ፊት ለፊት እንደምታዩት ቴሌቪዥን ላይ ምንም ነገር ሳይደረግ ስራውን ጥሎ መጥፋትና ራስን ማግለል በተደጋጋሚ የማደርጋቸው ነገሮች ነበሩ። እንደምታውቁት በስራዎቼ ላይ የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ የሞከርኳቸው ነገሮች ታዲያ ብዙ አይቀጥሉም። በውስጤ ያሉ የተለያዩ ነገሮች ይሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮችም ለመፍታትና መፍትሄ ለመስጠት የተለያዩ ነገሮችን ሞክሬያለሁ። መንፈሳዊ በሆነ መንገድ በመጾም በመጸለይ ብዙ ነገር ሞከርኩ። ከጊዜ ወደ ጊዜ ግን ስሜቶቼ እየተባባሱና ደስ ወደማይሉ ስሜቶች ውስጥ በመምጣቴ ምክንያት አሁን ያለሁት ጸበል ነኝ። ወደ ጸበል ቦታ ሄጃለሁ።
የት እንዳለውና የሆነውን ነገር በተመለከተ ዝርዝሩን ወደፊት እነግራችኋለሁ። አሁን ወደ እናንተ የመጣሁበት ዋነኛው ምክንያት ወደፊት ዝርዝሩን እንደምነግራችሁ ቃል እየገባው አሁን የመጣሁበት ምክንያት ከሰሞኑ የሚሰማኝ ስሜት ጥሩ ስላልሆነ ነው። እንዲህ ያሉ ስሜቶች ይሰሙኝ ከጀመሩ የተወሰኑ ቀናት ተቆጥረዋል። ከሰሞኑ አንዳች ስሜት ራሴ ላይ የሆነ መጥፎ አይነት ጉዳቶች እንዳደርስ እያስገደደኝና እየገፋፋኝ እያሳሰበኝ ይገኛል። ይህ ስሜት ብሶብኝ በመምጣቱ ምክንያት ቶሎ ብዬ የወሰድኩት መፍትሄ ወደ ቅድስት ቤተ ክርስቲያን ወደ ገዳም መሮጥ ነው። እዛ መፍትሄ እንደሚገኝ ያውቃለሁ። እዛ ከገባውም በኋላ የተወሰኑ ለውጦች አይቻለሁ። ብዙ ጊዜ ከቅድስት ቤተ ክርስቲያን ርቄ ነበር የነበርኩት። ለብዙ ጊዜ ሩቅ ነበርኩኝ። ይህን ጉዳይ ወደፊት በዝርዝር ነግራቸዋለሁ። የዛሬው ዋነኛው ጉዳይ ግን ሁላችሁም እንደምትረዱት እንደዚህ ባሉ ወቅቶች ብዙ እንደዚህ ባሉ መሰናክሎችና በወጣ ገባ ምክንያቶች የምጣኔ ሀብት ወይንም የፋይናንስ ችግር ገጥሞኛል። ልጆቼን ቤት ትቼን የመጣሁት 2 ልጆች አሉኝ። የምኖረው በቤት ክራይ ነው። በዛ ላይ የልጆች የትምህርት ቤት ክፍያና ሌሎች ወጪዎችም አሉብኝ። ስለዚህ ይህንን ቪዲዮ የምትመለከቱ በሙሉ እገዛችሁን እሻለሁ። እኔ ዛሬ ካለሁበት መከራና ስቃይ እግዚአብሔር እንደሚያደነኝና እንደሚያወጣኝ ያውቃለሁ፣ አምናለሁም ጭምር። አሁን እዚህ ያለሁበት ጸበል ቦታ ላይ እቆያለሁኝ። ትንሽ ቆይቼም ተጸብዬ እመለሳለሁ። ስለዚህ ፈቃዳችሁ ከሆነ በኢትዮጵያ ንግድ ባንክ የሂሳብ ቁጥር 102982277707 ቴዎድሮስ ካሳሁን ብላችሁ አነሰም በዛም ሳትሉ የቻላችሁን እርዳታ እንድታደርጉልኝ በትህትና ጠይቃለሁ። ይህም ለቤት ክራይና ለልጆቼና ለአንዳንድ ነገሮች የሚውል ወጪ ነው። ከዚህ በተረፈ ከዚህ ሁኔታ ውስጥ መውጣት እስክችል ድረስ አንዳንድ ነገሮችን ሊደግፍ የሚችል ነገር ሁሉ እንድታግዙኝ በትህትና ጠይቃለሁ። ሁላችሁም በያላችሁበት በየእምነቶቻችሁ በጸሎታችሁ እንድታስቡኝና ወደ ፈጣሪ እንድትማጸኑልኝ በትህትና አሳስባለሁኝ። ወደፊት ደግሞ ያለሁበትን የጸበል ቦታ ያሉኝን ለውጦችና ምስክሮችን ሁሉ የሚገልጽላችሁ ይሆናል። ሌሎች ዘርዘር ያሉ ነገሮችንም እንዲሁ ነግራችኋለሁ። አሁንም ደግሜ እገዛቸውንና እርዳታቸውን ስለምሻ በጠቀስኩት የባንክ አካውንቴ የቻላቸውን እንድታግዙኝ ስል በእግዚአብሔር ስም በትህትና ጠይቃቸዋለሁ። አመሰግናለሁ ሲል የመዝናኛ ፕሮግራም አቅራቢው ቴዎድሮስ ካሳሁን ተክሌ ተማጽኗል። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች ቴዲን ማገዝ ከፈለጋችሁ አካውንቱን በሀሳብ መስጫ አናት ላይ አስቀምጠንላቸዋል። እናንተም ስለምታደርጉት ነገር እናመሰግናለን። ስለተከታተላችሁንም ክብር ይስጥልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።